ያቺ ማለት ስትከሰኝና ስትበጠብጠኝ ነው አለችው። ቆይሳ ሴትዮ መቼ ነው የምትታወቅ? በቅርቡ ልኳን አሳያታለሁ። ከአይምሯ እንድትረሳኝ ነው የማደርገው። አይደለም እሷ ሁሉም እንዲረሱኝ ነው የማደርገው። አዎ ብሩኬ፣ ክፉ ሰዎችን በጭካኔ ከህይወት አስወጣቸው። ክፉ ሰዎችን በመሸሽና በማሸነፍ ነው እንጂ በማባበል አይሆንም። ምክንያቱም መቼም ቢሆን ክፉ ሰዎች አይቀየሩ። አዎ ልክ ነሽ። አሁን ሁሉንም እያሸነፍኩ ልጅንም ቢሆን ደግሞ አሳክሜያለሁ። ማለትንም ቢሆን ደግሞ አሸነፋታለሁ። ክሱን ምረት ይቻላል። እነዝናንም ቢሆን ገደል አስገባቸዋለሁ። አሁን አሸናፊ ነኝ። ልጅም ደግሞ ጤነኛ ናት። ብሩኬ ጀግና እኮ ነህ። ወንድ ልጅ ጠንካራውን ሁሉም ነገር ማሸነፍ አለበት። እቺ ምድር ደግሞ የአሸናፊዎች ናት። እዚች ምድር ላይ እስከ መጨረሻ የሚኖረው ጠንክሮ የሚያሸንፍ ሰው። ተመልክቺ ቅድስት፣ የትም የማይንቀሳቀሰውን ሳር ሚዳቋ ትበለዋለች። ሚዳቋን ደግሞ ጠንካራው ጅብ ደግሞ አሳዶ ይበላታል። ሚዳቋን የበላውን ጅብ ደግሞ አንበሳ ደግሞ አሳዶ እሱም ይበለዋል። አየሽ፣ ጠንካራዎች ደካሞችን እያሳደዱ ነው የሚኖሩት። እኔም እንደማደረኩት ይሄን ነው። አየሽ፣ ጠንክረሽ ሁሉን ነገር ማሸነፍ አለብሽ ቅድስት። እናም ሁሉንም አሸነፍኳቸው። በጣም ጀግና ነህ ብሩኬ። እና ጀግነቴን እኔ እጅሽን አሳጥቤ ላሳይሽ። ምን እጄ ልታስጠጣ? እነ መድብል እንደዚህ አይነት ድፍረት ይኖራቸዋል ብዬ አላስብም። ያደርጉታል። መድብል የሚባለው ሰው ማሰብ የሚችል ሁላ አይመስለኝም። ማሰብ ቢችልማ ከኔ ጋር አይጋፈጥም። ገና ምን አይተሽ ለፈጸመው ለእያንዳንዱ ነገር ማለት በእጥፍ ዋጋ ይከፍላል። በእጥፍ ግዴታ አይቀርላችሁ። ወይ እኔ ምንሽ መሀል ሁሌ መጥተሽ ስለ ሰው ነው የምዘባርቅ። እንደው የራስሽን የቤቱን የፍርድ ቤት ጉዳይ እንዴት አደረግሽው? ቀጠሮ ላይ ነኝ። አይ ወይዘሮ ማለት በየፍርድ ቤቱ አንዴዛ ታይ ስትይ በቃ እድሜሽን ጨረሽ አይደል? ምን ላድርግ? አሁን ምን ላድርግ ብለሽ ትጠይቂኛለሽ? አሁን የሚጠየቅ ጥያቄ ነው። ይሄኔ እኮ አንድ ሰው ብትገይ አይፎን 17 ይገዛልሻል። በየዱባይ ሞሎች እንደሆነ አላውቅም ተቃራራጭ ነበር። ለምን ነው ሰው ልጅ ማሰብ በየሞሎቹ? ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ተወዳጅ ምሳሌ ድራማ ብሩክ ጠፍቶ ነበር። ብሩክ ተመልሷል ማለት ነው። እንግዲህ ሜድሜድ ወንድሙን በመጨረሻ ያገኛል። ቅድስትዬ በህልሟ ብሩክ ቀለበት ሲያደርግለት በውን መስሎን ነበረ። ለካ በህልሟ ነበር ስታየው የነበረው። እንግዲህ ብሩክ ቀለበት ሲያደርግለት እና የነበረችው ውን መስሏት ነበር። እናም ከሷ ጋር እንግዲህ አሁን ይህን በህልም የመጣ ነገር ማለት ነው ውን ሆኖ እንደሚታየው ብሩክ ለቅድስት ቀለበት አድርጎ ያገባታል ማለት ነው። እንግዲህ ከታገተበት ቦታ ብሩክ እንደምንም ብሎ ራሱን ያድናል ማለት ነው። በመጨረሻ እንግዲህ ዝናና ማለት ተሸናፊ እንዲሁም ካሌብ ሙሲሳ ተሸናፊ ይሆናሉ ማለት ነው። እንግዲህ ሞገስ እና ብሩክ እንዲሁም መድመድ አንድ ላይ በመሆን እነሱ እጅ ለእጅ ከተያዙ እንደሚያሸንፉ እርግጠኛ ነኝ እኔ ማለት ነው። በመጨረሻ ቅድስትም እንግዲህ ብሩክና ቅድስት እንዲጋቡ ከድሮን ጀምሮ ስንመኝ የነበረው ህልማችን ፍላጎታችን ወንድ ነው ማለት ነው። ሊጋቡ ነው ማለት ነው። ቅድስትዬ ደስ ብሏት በጣም ፈገግታ ነበር ስትናገራት የነበረው። በመጨረሻ እንግዲህ ብሩክ ታገቢኛለሽ ብሎ ተንበርክኮ ቀለበት ይዘው ጠየቃት ማለት ነው። ነገር ግን ስታልመው በህልሟ ነበር። ብንን ብላ ስትነሳ ብሩክ ታገቢኛለሽ ብሎ ስጠይቋት ተንበርክካ አው አግባኝ እሺ ብላ የታገቢኛለች ጥያቄ ትቀበላለች ማለት ነው። ቅድስትዬ ምሳሌ እንዳጋጣሚ ከእንቅልፏ ትነቃና ቅድስት በህልሟ ብሩክን ቀለበት አድርግልሽ ብሎ ስጠይቃት እየሰማች ከዛ እሺ ብላ ትቀበላለች። ነገር ግን እሺ ብላ ስትቀበል በህልሟ መሆኗን አለው። በህልሟ ነበረ ስታልም የነበረው። ምሳሌ ትነቃና እንዳጋጣሚ ከህልሟ ተነቃታለች። እሷ እጃ ዘርግታ
እሺ እቀበላለሁ ብላ ልትቀበል ስትል ምሳሌ ትነቃለች ከእንቅልፏ። ምነው ምሳሌ ትንሽ ብትቆይስ ቀለበቱን እጄ ላስገርግ እዚህ ጋር እንዴት እንዳሳቀች። ምነው ምሳሌ ትንሽ ብትቆይስ ቀለበት እጄ ላስገባ ድረስ እንኳን አትቆይም ነበር። የምን ቀለበት ነው የምትቆሪ? እንግዲህ በህልም ጭልጥ ብላ ሄዳለች ማለት ነው። እንግዲህ ዝናው እንደምታውቁት ከታሰረ አመልጦ በድጋሚ ከሜላት ጋር ሌላ ሴራ እያሰሩ ነው ማለት ነው። እፍራታን ደብቀሻታል እያላት ነበር። ነገር ግን እፍራታ ሄዳለች። የት እንዳለች አላቅም። አሳልፋ አልሰጠችውም ማለት ነው እፍራታን። ነገር ግን መሞቻቸው እየተቃረበ ነው እያላት ነበር እና በመጨረሻ የቤት እንደተወረሩ እየነገረት የተፈጠረው ነገር እንግዲህ መድብልና ሞገስ እንዲሁም የእነሱ ጓደኛ አንድ ላይ ሆነው ብሩክን ለማዳን እንዳጋጣሚ ጓደኛው ተጎድቶ ነበረና እነሱ ሳይሆኑ አይቀሩም እያለት፣ ግን እነሱ ላይሆኑ ይችላሉ። ሌባን አይ መድብልን እንደ ቀላላት አውሬ ነው እኮ ወንጀለኛ እኮ ነው፣ እድሜ ልኩን በእስር ቤት ነበር። ስለዚህ ምን እንደሚያደርግ ነገር ሌቦች ናቸው። ስለዚህ ምንም ነገር እነሱ ሊሆኑ ይችላል ስትም ይሄን አንድ ድፍረት እንኳን አይጓዙም እነሱ ሊሆኑ አይችልም እያለው ነበረ። ነገር ግን መጠርጠሩ አይከፋም እያለት ነበር እና ማለት እንደውም ብሩክ ጋር ብትመለሺ ደስ ልሻል አይደለ እያለት ስጠይቅ ነበር። በእርግጥም ብሩክ የለም እያለችም ቅድስትዬና መልመድ በጣም በጭንቀት ውስጥ ተወጥሮ ስለ ወንድሙ እያሰበ ነበር። ቅድስትዬ እንግዲህ ህልም እንዳየችው ህልሙን ልትነግሮ ተወስናለች። ከዛ እኔ ህልም መፍታት አላውቅም፣ ግን እስቲ ንገረኝና ልስማ ምንድን ነው እያላት ነበር። ቅድስትዬ ህልሙን መናገር ጀመረች። ለመድመድ ማለት ነው። እንግዲህ መድመድ ደግሞ ቀን ስታስብ እየዋልሽ እኮ ነው። አይ ቀለበት እኮ አርጎ አይ ይሄማ በህልምሽ ያሰብሽ ነው። አታስቢ ወንድሜ ደህና ሆኖ ይምጣ እንጂ እኔ ነኝ ቆሜ የምድራችሁ እያለ ነበር። አይ አውርቶ የነበር ብዙ ነገር እያለችው ነበር። አይ ቅድስትዬ ይሄን እኮ ቀን ስታስቢ እየዋልሽ ነው ማታ ያየሽው እያላት ነበር። አይ አይመስለኝም ማለትና ዝናን አሸንፋቸዋለሁ እያለኝ ነበር እና በህልም ነው ይሄ ሁሉ እያለሽ እያለ እየሳቀ አዎ ማለትና ሁሉም እንደሚያሸንፍ እየነገረ ነበር። ስለዚህ ብሩክ በህይወት አለ እያለች ነበር። ተስፋ አደርጋለሁ ህልምሽ እውን እንደሚሆን ተስፋ አደርጋለሁ እያለ ነበር። ወይ ብሩክን ምንድን ያደረጋችሁት ገደላችሁ እንዴ ብላ ጠይቀችው። ዝና እየሳቀ ትሰሚኛለሽ፣ እኛ ነፍሰ ገዳይ አይደለም የምታወሪ ነገር እየተጠነቀቅሽ የትም ቦታ ገደላችሁ ብለሽ አታውሪ ተጠንቀቂ እያለት ነበር። ይህ ሁሉም በአንቺ የተነሳ ነው ተቀድሻ። አሁን ብሩክ በቤት ኖሮ እቅር ቢለሽ እንኳን እሱ ጋር ብትገቢም ከስንቱ ጋር ስትማግጭ የነበረ ስንት ነገር እያሳለፈ አሁን ብሩክ ይቅር ይለኛል ብለሽ ታስፊያለሽ እያለት ነበር። አዎ ይቅር ብሎኝ ባስገባኝ አገባለሁ፣ ግን መቼም አያደርግም እንጂ እያለ ነበር። ዳጣና ደላላ መርሱ ደግሞ ዳጣን እየጨቀጨቃት ነበር። ቅድስት ጋር እንሂድ እርቦኛል እያለክ ከርሳም ትለዋል። አንድ ላይ ተያይዘው እንግዲህ ደላላ ምላሱ አይቻልም እና ከዛ ዳጣና እሱ ተያይዘው እነ ቅድስት ጋር ለሜዳን የምልሽ ዳጣ ቅድስት ጋር ትሰራለች እንጂ እያለ ነበር። እስቲ ወሬ አታብዛ በቃ ና በቃ ቡና እያለች ስትጠራው ነበር። ከዛ ተያይዘው እየሄዱ ነበር አንድ ላይ ማለት ነው። ከዛ ይዛ ወደ ቅድስት ቤት ትሄዳለች ማለት ነው። ዝናድ ከማሌት ጋር ነበር። ከማሌት ጋር ተለያይቶ ካሌብ ሞሴሳ ይደውልለታል። ትናንትና ማታ የተፈጠረው ነገር በካሜራ አረጋግጠናል እያሉ ነበር። ታዲያ ምን አገኛቸው ስል መድመድ እንደሆነ ተረጋገጠ። መድመድ ነው? አዎ፣ ስለዚህ መጨረስ አለብን እያሉ ሳወሩ ነበር። እንግዲህ ብሩክን ለመግደል ወሰኑ ማለት ነው። መድመድም ሆነ ብሩክ ዛሬ ማታ ሁሉ ነገር መጠናቀቅ አለበት። ስለዚህ እዚህ ድረስ ከሄደ የሰውዬ እጅግ አደገኛ ነው እና አሁን ዛሬ ማታ መፈጸም አለበት፣ መገደል አለበት እያለ ነበር። በመጨረሻ ሉላ በጣም ስትጨነቅ ነበር። ሞገስ ሁሉ ነገር ትተን ብር ብለን ከዚህ ብንጠፋ ደስ ይለኛል እያለችው ነበር። እንጠፋለን። አሁን ምንድን ነው የምናደርገው?
እናም እየተከታተልን እንደሆነ ግልጽ ነው። አታስቢ፣ ሁሉ ነገር ከተሳካን ከዚህ ብር ብለን እንጠፋለን እያለ ነበር። አረ ቅድስት ወጡን አትፈንጂው፣ አረ በራሞች አለው እያሉ ተስብል ወዳም ትንነግዳታ ቅድስት ምግብ እየሰራች ወደ እሷ ጋር እየሄደች ነበር። እና መርሰው ደላላ እያለች አንዳንድ ነገር እየጠየቀች ነበረ። ምሳሌዬ ማለት ነው። አዎ እኔም እኮ ጥሩ ሰው ነኝ፣ ግን ከከፈሉልኝ ነው ጥሩ ሰው የሚሆን እሱ ብር ላይ ነው ከከፈሉልኝ ጥሩ ሰው ሆናለሁ እያለት ማለት ነው። ግን ነገር ግን ስለ ጠበቃው ምን ማድረግ አለብን? ሌላ ጠበቃ ብንፈልገው ስትል ይሄ አይሻልም? ፈጣን እኮ ነው ሞገስ፣ ሁሉ ነገር ከተሳካ ቶሎ ብለን ከዚህ ሀገር መውጣት አለብን እያለ ነበር። ያ ጥብቅ ጠበቃ ግን ቢቀርባቸው ይሻል ነበር። እኔ ራሱ ፈረው ይምር ሉላ ባለፈው ሳስጨንቃት ስላየው ያን ጠበቃ አልወደድኩትም። እና አታስቢ፣ ሁሉ ነገር ይስተካከላል። ጓደኛዬም በሰላም ወደ ቤቱ መጥቶ ልክ እንደ ድሯችን አንድ ላይ ሆነን ሰላም ይመጣል እያለ ነበር ሞገስ። በመጨረሻም ቅድስት ምግብ እየሰራችው ዳጣ እንዳጋጣሚ ኩሽና ገብታ አንዳንድ ነገር ስትነኩ ኔትር ጠንዝር አድርጎ ዘከታል። ወገቤ ወይኔ ወገቤ! እቺን ቅድስት ቆይ ዝና ሲነበር እንዴ? ኧረ አንቺ ኔትር ግናት አይን ዝና ነው እንደዚህ ያነጠረ ዝና ነው እንደዚህ ያነጠረኛል። ኔትር ግዛት ዘማዱ ጥላት ዝና ነው ይጣለኛል አለችው። ለዝና ያላት ፍራቻ እሱ እንዳጠበ መድኃኒት ሞገስና መንብድ እንግዲህ ዛሬ ማታ ፊልም እንደምታደርግና እንደውም ዛሬ ማታ ብሩክን እንደሚያድን እየነገሩ ነበር። እሺ ብሩክ ዳነ እንበል፣ አንተስ ምንድን ነው የምትሆነው? ብሩክ አንዴ ዳንልኝ እንጂ ሌላው ቀሪ ነው እያሉ ነበር። ግን ማሰብ አለብህ እንግዲህ ብሩክ በህይወት አለ። ብሩክ የታሰረውን በእጁ በሰንሰለት የታሰረውን ለመፍታት እየሞከረ ነበር። እንደምንም ብሎ ይፈታና ይነሳል ማለት ነው። ብሩካችን ሊመጣ ነው ማለት ነው። አመልጠው እንግዲህ ምንም ፈጠር ሞገስ ወንድሜ ብቻ ወደ ቤት ተመልሶ ማየት ነው የምፈልጉ። ግን እኮ ሞገስ መድመድ እጅግ በጣም አደገኛ ነው፣ አንድ ነገር ብትሆንስ እያሉ ነበር። እኔ አንድ ነገር ሆኜ ወንድሜ ከተረፈ ሞገስ አይቆጭኝም ሞገስ እያሉ ነበር። ለማንኛውም ተረጋግተን ማሰብ አለብን እያለው ነበር። ወደ ተመልካቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።